ተንሥእ ለጸሎት ተሳለነ ሰላም ለኩልክሙ ስለመንፈስከ ጋር የሰናያት ላይ ለነ እግዚአብሔር ማርያም ወደ እሶ አሰብኩኦ ከመ ይማረነ እግዚአብሔር ወይስሐቅ ላዕሌነ ተሳለነ በእንተ ለያበው መባ ከመ ባወሙላ ወተወከመ ባወን ላዝለነኒ ተወከብ መባነ ወስለተነ እግዚኦ ተሳልነ ሰላም ለኩልክሙ መንፈስከ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ
እንዘ ሰለስቱ አሐዱ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ ቅድስት ቤተ ክርስቲያን ማኅደረ መለኮት ለማርያም ወላዲተ አምላክ ጥንት እንተ ጻርኪ በማይዛት ቦሮክ ዘነሳ መቅደስ ዘይሰሪ ኃጢአተ ወይ ደመስስ ጌጋየ ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ዘአዕረገ ላቡሁ ርእሶ ዕጣነ ወጸሎተ ስሙረ ንሰግድ ለከ ክርስቶስ ምስለ አቡከ ሰማያዊ ወመንፈስከ ቅዱስ ማሕየዊ እስመ መጻእከ ዋዳንከነ ተንስ ለጸሎት ተሳለነ ለመንፈስከ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊላ ሰአል ወጸልይ በእንቲአነ አድኅን ነፍሳተነ በብዛ ሳህሉ ምሕረቱ በእንተ ስሙ ግን ተንስ
ለጸሎት ተሳለነ ለኩል መንፈስከ ቅዱስ ስሉስ ዘወር ህላዌከ ከማይበረን በእንተ ቅዱሳን ሩያን አርዳኢከ ናዝዘነ በሳእለ በእንተ ቅዱስ ተንስ ለጸሎት ተሳለነ ለኩል መንፈስከ ቅዱስ 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 አንተ አምላክ አባዜ ኩሉ ዓለም ቅዱስ 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 አንተ ወልድ ዋሕድ ዛንተ ቃለ አብያው ቅዱስ 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 አንተ መንፈስ ቅዱስ ዘታምር ኩሎ ተንሥኡ ለጸሎት ተሳለነ ለኩልክሙ መንፈስከ ዘወቱ ጊዜ ባረኮት ወዘወቱ ጊዜ ዕጣን ሮየ ጊዜ ሰቦቱ ለመድኃኒነ መፍቀሬ ሰብእት ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘትቤያዝም ኩሉ ዕጣን ዘወለደቶ ምጽዋዳነነ ንስግሎቱ ወንቀብ ትእዛዛቲ ወከመ ይስራኤለነ ወራት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ልቡና ለዳዊት ወጥበብ ለሰሎሞን ወቀርነ ቅብለ ሳሙኤል እስመ ውእቱ ዘይቀብ ነገሥተ ወመራውት ላውነ ጴጥሮስ ወድንግልና ለዮሐንስ ወመልእክት ላቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን ንስትይቲ ማርያም ዘውስተ ከርሳ ዘይትሊአለም ኩሉ ዕጣን መጻ ወተሰገወ እምኔሃ ድንግል ንጽሕት ሰምራብ ዋሰርጋ ደብተራ ለማይደረ ፍቁር ወልዱ ለሙሴ ወክህነት ለአሮን
ታወቦ ጣኔ ሮየ ለዘካርያስ ካህን ገብርዋ በከመ ነገረ እግዚእ አሮን ካህነ ማእከላ ያርግ ዕጣነ ሎያ ሱራፌል ይሰግዱ ሎቱ ወኪሩቤል ይሴብሕዋ ይጻርዑ ዘይብሎ ቅዱስ ቅዱስ እግዚአብሔር በባሕላፍ ወክቡር በውስተ ረብዋት አንተ ውእቱ ዕጣነኦ መድኃኒነ እስመ በጸጋተ እንከነ ተሳለን ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በሰማያተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ወአምላኩ ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳለን ስብሐት
በትእዛዝከ ሁሉ እዚሁ በምሕረትከ አውፅእ ነሳነ ወያነ መኮንነ ወዝቦነ ለመረጦስ መዚአከ መንግስት ቡሩክ እዚሁ አምላክነ ስብሐት ለአብ ወወልድ ወመንፈስ ቅዱስም ቅድመ ዓለም ይእዜኒ ወዘልፈኒ ለዓለም ወለትውልደ ትውልድ ዘኢያሃልቅ ለዓለም ዓለም ጸጋ ዘእግዚአብሔር የሃሉ ምስለ ኩልከ ንሰብሖ ለአምላክነ ልና ለብከ እግዚአብሔር አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ኢታብአነ እግዚኦ ውስተ መንሱ እግዚኦ ሕያከ ጸወነ እስመ ለከ እግዚኦ አምላክ
አምላክነ መንግሥት ቦሮክ ጸጋሆ ለእግዚአብሔር ያሎ ምስሌክሙ መንፈስከ አኮትዎ ለአምላክነ ይደሉ ንሴብሐከ እግዚኦ ንዌድሰከ እግዚኦ ወበእንተ ወልድከ እግዚእነ ኢየሱስ ዘቦቱ ለከ ስብሐት ወእሂዝ ለዓለመ ዓለም አሜን ያሉትን አሜን አሜን ብሎ ይቀበልልን። አሜን ያላሉትን ወደ አሜን ሥላሴ ይመልስልን። መዓቱን በምሕረት ቁጣውን በትዕግስት ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። አቤቱ መጋቢ ዓለማት ፈጣሪ ዓለማት ኀዜ ዓለማት አምላካችን እግዚአብሔር ሆይ ሌሊቱን ባርከ ቀድሰ በሰላም በጤና ስላሳደርከ እናመሰግንሃለን። ቀሪውን ሰዓታችን እንድትባርክልን፣ ጸሎታችንን፣ ልመናችንን፣ አስተውቆታችንን ተቀብለ ሕዝባችን እንድትፈውስልን፣ ከስደት ከመከራ ከቸነፈር ከጦርነት እንድጠብቅልን፣ ሀገራችንን ሰላም እንድታደርግልን እንማጸናሃለን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ስሉስ ቅዱስ ማረን ስሉስ ቅዱስ ማከነ ስሉስ ቅዱስ
ተሳለነ ትንሣኤ ለጸሎት ተሳለን ሰላም ለኩልክሙ እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ወይሬው አንትሙ ዘሰሙ ወይሰምዑ ለክሙ ሰብጽዋት አዕይንቲክሙ ለርእየ ወአእዛኒክሙ ለሰምዐ ወከማሁ ለነኒ ረስየነ ድሉዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን በእንተ ወንጌል ቅዱስ ይረስ እነድለዋነ ለሰሚዐ ወንጌል ቅዱስ ትነዝሃኒ በአሕዛብ ወነጽም ታጽበኒ እምበረአድ ወይሳዱ ታሰምዐኒ ትፍሥሕተ ወሐሤተ አኒ በአሕዛብ ወእነጽህ ታጽበኒ እምበረድ ወእጸአዱ ታሰምዐኒ ትፍሥሕተ ወሐሤተ አኒ በአሕዛብ ወነጽም ታጽበኒ እምበረአድ ወእጸአዱ ታሰምዐኒ ትፍሥሕተ ወሐሤተ አሕዛብ ወነጽም ታጽበኒ እምበረድ ወእጸአዱ ታሰምዐኒ ትፍሥሕተ ወሐሤተ ትነዝሃኒ በአሕዛብ ወእነ
ታጽበኒ በረድ ወይጻዱ ታሰምዓኒ ትምስተ ወሐሴት ያቆሙ ወአጽምዑ ወንጌለ ቅዱሳን ዜና ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ቅዱስ ዘዜነወ ማቴዎስ ቃለ ወልደ እግዚአብሔር ለከ ክርስቶስ እግዚእ አምላኬ ኩሎ ጊዜ መንግስቱ ንስሑ ወእመኑስ መቀርበቲት መንግሥተ ሰማያት መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል ቃለ ወንጌል። የማቴዎስ ወንጌል ምዕራፍ 5 ቁጥር 33 ወካዕበ ሰማይኩ ዘትብህለ ዳግመኛም ከናንተ አስቀድሞ ለነበሩ ሰዎች መሐላችሁን በእግዚአብሔር ማሉ እንጂ በጣዖት አትማሉ የተባለውን ሰምታችኋል። እኔ ግን ፈጽሞ አትማሉ እላችኋለሁ። በሰማይም ቢሆን የእግዚአብሔር ዙፋኑ ነውና በምድርም ቢሆን የእግሩ መመላለሻ ናትና በኢየሩሳሌምም ቢሆን የታላቁ ንጉሥ ሀገር ናትና በራሳችሁም አትማሉ። በራስ ጸጉራችሁም ቢሆን ከራስ ጠጉራችሁም አንዲቱን ነጭ ማድረግ ወይም ጥቁር ማድረግ አትችሉምና ነገራችሁም አንድ ይሁን እንጂ በእውነትም ቢሆን እውነት ሐሰትም ቢሆን ሐሰት ከነዚህ የወጣ ግን ከክፉ ወገን ነው። ከናንተ አስቀድሞ ለነበሩ ሰዎች ዓይን ቢጠፋ ዓይን ይጥፋ፣ ጥርስ ቢሰበር ጥርስ ይሰበር የተባለውን ሰምታችኋል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙት። ቀኝ ፊትህን ለመታ ግራ ፊትን መልስለት። መጎናጸፊያ ሊቀማ ለሚሻ ቀሚስን ተውለት። አንድ ምዕራፍ ቢመልስ ሁለት ምዕራፍ አብረኸው ሂድ። ለለመነ ሁሉ ስጥ፣ ካንተ ሊበደር የሚወደውንም አትከልክለው። ከናንተ አስቀድሞ ለነበሩ ሰዎች ባልንጀራን ውደድ ጠላትንም ጥላ የተባለውን ሰምታችኋል። እኔ ግን ጠላታችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጎ፣ ለሚበድሏችሁም ለሚያሳድዷችሁም ጸልዩ እላችኋለሁ። በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ እርሱ ለደጎችም ለክፎችም ፀሐይን ያወጣልና ለጻድቃንም ለኃጥአንም ዝናብንም ያዘንባልና። የሚወዷችሁንማ ብትወዱ ዋጋችሁ ምንድነው?
እንደዚህማ አጣሮችስ ሲያደርጉት የለምን? ከወንድሞቻችሁ ጋር ብቻ ብትተባበሩ እንግዲህ ያደረጋችሁት ብልጫ ምንድነው? እንዲህማ አሕዛብስ ሲያደርጉ የለምን? እናንተስ ሰማያዊ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታችን መድኃኒታችን ለደቀ መዛሙርቱ ና ወናምን መንፈሰ ቅዱስ ዘበአማን እልዎ ዘላዘሆሙ ወነአምን ለኩልክሙ እንበዝከ ተክርስቲያን አቴ ቅድስት ጉባኤ እንተ ሐዋርያት ርትዕት በኀበ እግዚአብሔር ያነሱ ተንሥእ ቤተ ክርስቲያን ቅድስት ወማኅበርነ ውስቴታ በሰላም ንበል ኩልነ በጥበበ እግዚአብሔር ውስኡ ጸሎተ ሃይማኖት ብሩክ እግዚአብሔር አብ አዜ ኩሉ ዓለም አምላክህነ ወብሩክ ወልድ ዋሂድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ በርሃ ቅሊጦስ መጽንዒ ወመንጽሔ ኩልህነ ብሩክ እግዚአብሔር አብ አዜ ኩሉ ዓለም አምላክህነ ወብሩክ ወልድ ዋሂድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ በርሃ ቅሊጦስ መጽንዒ ወመንጽሔ ኩልህነ ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ እሪ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም ዶስ
መንፈስ ቅዱስ አማናበ ቅዱስ በአማነወ ለቅዱስ አማኑኤል መንፈስ ቅዱስ ብህዎ ለእግዚአብሔር ኩልክሙ ወይዜብህዎ ኩሎ እስመ ጸናት ምሕረቱ ማንኔነ እርጎሰ ለእግዚአብሔር ያሉ ለዓለም አብ ወወልድ ወመንፈስ ቅዱስ ለአብ ወወልድ ወመንፈስ ቅዱስ እዚአኒ የንስሐ ጸሎት። አቤቱ ዓለሙን ሁሉ ያስክ ጌታችን እግዚአብሔር አብ የነፍሳችንና የሥጋችንን የደመ ነፍሳችንንም ቁስል የምታድን አንተነ በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ አፍ ተናግረሃልና ለአባታችን ለጴጥሮስ እንዲህ ብሎ የተናገረውን አንተ አለት ነ በዚችም አለት ላይ ክብርት ቤተ ክርስቲያኔን እሰራታለሁ
የሲኦል ደጆች ሊያጠፏትና ሊያነዋውጧት አይችሉም። ላንተም የመንግሥተ ሰማያት መክፈቻ ሰጠሃለሁ። በምድር ያሰርከው በሰማይ የታሰረ ይሆን ዘንድ፣ በምድርም የፈታው በሰማይ የተፈታ ይሆን ዘንድ ወንዶቹም ሴቶችም ባሮችም ሁሉ በየስማቸው የተፈቱ ነፃም የወጡ ይሁኑ። በመንፈስ ቅዱስ ቃል ኃጥእ በደለኛ በሚሆን በእኔም በባሪያ በተክለ ኢየሱስ ቃል በማወቅ ወይም ባለማወቅ ቢሰሩ አቤቱ እሊን ባሮችን አባቶቼንና ወንድሞቼን እህቶቼንም አጽንተ ጠብቃቸው። ዳግመኛም ኃጥእ በደለኛ የመሆን እኔንም ወራዳነቴን አይተህ ፍታኝ። ልዩ ሶስት በሚሆኑ በአብና በወልድ በመንፈስ ቅዱስም ቃል የተፈቱ ነፃ የሚወጡ ይሁኑ። ኃጥእ በደለኛ በመሆን በእኔም በባሪያ ቃል መሐሪ ቅርባይ ሰውንም የምትወድ አምላካችን እግዚአብሔር ሆይ የዓለሙንም ኃጢአት የምታርቅ የወንዶችንና የሴቶችን ባሮችን ንስሐቸውን ተቀበል። የዘላለም ድነት የሚሆን ብርሃንንም ግለጽላቸው። አቤቱ ኃጢአታቸውንም ሁሉ ይቅር በላቸው። ቸር ሰውንም የምትወድ አንተ ነህና ይቅር ባይ አምላካችን እግዚአብሔር ሆይ መዓቴ የራቀ ምሕረትም የበዛ እውነተኛም የምትሆን የኔን ኃጢአቴንም አስተሰርይልኝ። ወንዶችንና ሴቶችንም ባሮችንም ሁሉ ከበደልም ከመርገምም ሁሉ አድናቸው። በቃላችንም ቢሆን በስራችንም ቢሆን በሐሳባችንም ቢሆን አቤቱ አንተን ብንበድል ተውልን፣ አስተሰርይልን፣ አቃልልን፣ ይቅርም በለን። አምላካችን እግዚአብሔር ሆይ አንተ ቸር ሰውን ወዳጅ ነህና አቤቱ የተፈታን ነፃ የሚወጣን አድርገን። ወገኖችንም ሁሉ ፍታቸው። ኃጥእ የምሆን እኔንም ባሪያህን ፍታኝ። ክቡር የሚሆን የጳጳሳቱን አለቃ አባ ማትያስንም አስበው። ብፁዕ የሚሆን አባ ሕርያቆስንም አስበው። አምላካችን ሆይ ለብዙ ዘመናት ለረጅም ወራት በእውነት በሰላም መጠበቅ ጠብቅልን። አቤቱ ሀገራችንንም ኢትዮጵያን አስባት። የሚጣሏትን ጠላቶቿን ፈጥና አስገዛላት። የጳጳሳቶቹን አለቃ ጳጳሳቱን፣ ኤጲስቆጶሳቱን፣ ቀሳውስቱንና ዲያቆናቱን፣ አንባቢውንና መዘምራኑን፣ ደናጉልንና መነኮሳቱንም፣ ባልቴቶችና እናት አባት የሞቱባቸውን ወንዶቹንና ሴቶችንም ሽማግሌዎችንና ልጆች ክብርት በምትሆን በዚች ቤተ ክርስቲያን ያሉትን የቆሙትንም የክርስቲያንን ወገኖች ሁሉ ክርስቶስን በማመን አጽናቸው። አቤቱ በቀናች ሃይማኖት ሆኖ የሞቱትንና ያረፉትንም አባቶቻችንና ወንድሞቻችን እህቶቻችንንም ሁሉ አስባቸው። ነፍሶቻቸውንም በአብርሃምና በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገምም ከመበደልም ሁሉ ከክደትም ሁሉ በሐሰትም ከመማን ሁሉ ከመገዘትም ሁሉ አድነን። በክደትና በርኩሰት ከአላውያንና ከአረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብንና ኃይልን ልብንና ልቦናን እውቀትንም ስጠን። እንግዲህ ከሚፈታተነን ከሰይጣን ሁሉ ሥራ እስከ ዘላለሙ እንርቅ እንሸሽም ዘንድ አቤቱ ሁል ጊዜ ፈቃድን ወደን የምንሰራ ዘንድ ስጠን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታቱ ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ አሜን። 41 ጊዜ እግዚኦ መሐረነ ክርስቶስ በሉ። የቅዱስ ዳዊትን የቅዱስ ጴጥሮስን የማርያምን ተፍረትን የማርያም ግብፃዊትን ንስሐ የተቀበለ የእናንተንም ንስሐችሁን ይቀበላችሁ። የምትቀበሉትን ቀኖና የኃጢአታችሁ መደምሰሻ የአጋንንት ድል መንሻ የዘላለማዊ የክብሩ የመንግስቱ ሞረሻ ያርግላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለንስሐ እንዳበቃችሁ ለቅዱስ ሥጋውና ለክቡር ደሙ ያብቃችሁ። ቄደራችንንም ኃጢአታችን የሚደመሰስበት ያድርግልን። ቄደራችንንም ለስሬት ያድርግልን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኮኑ ፈተዋነ ወንጽዋነ ማጢአት የረሰየነ የረስክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ከማሁ ኦ እግዚእየ ኢየሱስ ክርስቶስ ሠራየ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር የተመሰገነ ይሁን። በእውነት እናንተ እድለኛ ናችሁ። ስለመጣችሁ ንስሐ ስለገባችሁ ኃጢአታችሁንም እዚህ አራግፋችሁ የነፍስ ነጻነት አግኝታችሁ ስለምትሄዱ ቅድስት ቤተ ክርስቲያናችን ደስ ይላታል። እግዚአብሔር የተመሰገነ ይሁን። ወደ ቄደር ጥምቀቱ ከመሄዳችን በፊት አንዳንድ ማሳሰቢያ እንነግራችኋለን። የመጀመሪያው እንደነገርኳችሁ የቄደር ጥምቀት የስሬት ጥምቀት ነው። ቄደር ስትጠመቁ የልጅነታችሁን ጸጋ ነው መልሳችሁ የምታገኙት። ሴቶች የ80 ቀን ወንዶች የ40 ቀን ሕፃን ነው የምትሆኑት። ቄደር ማለት ኃጢአት የሚደመሰስበት የነፍስም የስጋም ቁስል የሚፈወስበት ትልቅ ጸሎት ነው። አይታችኋል። ይህ ሁሉ ጸሎት ተደርጎ ነው እንግዲህ የተባረከው ማለት ነው። ስለዚህ ስትጠመቁ የስሬት ስለሆነ እንደ መደበኛው ጥምቀት እዚህ ጋር ምቱኝ፣ እዚህ ጋር ገላብጡኝ፣ እንደዚህ አድርጉኝ አይባልም። መደበኛው ጥምቀት ላይ ነው እዚህ ጋር መመኝ የምትሉት። ይሄ የመንጻት የንስሐ ጥምቀት ነው ማለት ነው። ሌላው ቄደር የምትጠመቁ ሰዎች መጽሐፈ ቄደር ለ3 ቀን ነው የሚያዘው። እኛ ግን ቀንበር እንዳይሆንባችሁ ሸክም እንዳይሆንባችሁ ብለን ተነጋግረን ለ1 ቀን መጾም የምትችሉ ነፍሰ ጡሮችን አይመለከትም። ስኳር እንዲሁም ደግሞ ለመጾም የማያስችል በሽታ ያለባችሁ ሰዎች እናንተ ሳይሆን መጾም የምትችሉት ነገ እስከ 11 ሰዓት ትጾማላችሁ። እስከ ስንት አልኳችሁ? እስከ 11 ሰዓት። ደግነቱ ነገ ጾመ ነነዌ ይገባል አይደል? ስለዚህ ወደድንም ጠላንም እስከ ስንት እንጾማለን? እስከ 9። ስለዚህ እስከ 11 ስትጾሙ ስንት ሰዓት ነው የምትጨምሩት? 2 ሰዓት። ስለዚህ ታግሳችሁ እስከ 11 ሰዓት ትጾሙና ነገ 11 ሰዓት ላይ ነው ምግብ የምትበሉት ማለት ነው። እሺ። ሌላው ንስሐ አባቶች አዘጋጅተናል። የእናንተን ችግር የሚረዱ አባቶቻችን ካህናት ናቸው። ንስሐችሁን ይቀበላሉ። ዛሬ ንስሐ ገብታችሁ ቄደር ተጠምቃችሁ ሁለቱንም አገልግሎት በአንድ ላይ አግኝታችሁ ነው የምትሄዱት። በፊት የሚደረገው እንዴት ነው? መጀመሪያ ንስሐ ትገባላችሁ። ንስሐችሁን ስትጨርሱ መታችሁ ቄደር ትጠመቃላችሁ። ነገር ግን 2 ጊዜ ማመላለስ እንዳይሆን፣ አንድም እዚህ መታችሁ ንስሐ እስከገባችሁ ድረስ አንድ ላይ አገልግሎቱን አግኝታችሁ ከምትመላለሱ በማለት ንስሐውንም ቄደሩንም አንድ ላይ ነው የምንሰጣችሁ ማለት ነው። ንስሐ ለመግባት ለመጀመሪያ ጊዜ መጣችሁ ካህናት አባቶች አሉ። ቋሚ ንስሐ ያዙ። ሌላ ቦታ ንስሐ አባት ያላችሁ ለቄደር የመጣችሁ አገልግሎቱን ብቻ አግኝታችሁ ወደ ቀደመ ንስሐ አባታችሁ ትሄዳላችሁ። ሌላው ንስሐ ስትገቡ የትኛውም ካህን 70 ሳንቲ አይጠይቃችሁ። ለንስሐ ዱምቡሎ ሳንቲ አትከፍሉ። አገልግሎቱን በነፃ አግኝታችሁ ነው የምትሄዱት። እህቶቻችን አንዳንድ ቦታ እንሰማለን ጽንስ ሲያስወርዱ ይሄ ኃጢአት ያለዚህን ያህል ገንዘብ አይሰረም እያሉ ጽንስ ሲያስወርዱ ግብረ ሰዶም ወንዶች ሲፈጽሙ ግለ ወሲብ ሲፈጽሙ በተለያየ የከፋ ኃጢአቱ ሲወድቁ
ለንስሐ ገንዘብ እየተጠየቁ ከንስሐ የራቁ በጣም ብዙ ሰዎች አሉ። ስለዚህ በነፃ የተሰጠውን ነው በነፃ የሚሰጧችሁ። 74 ሳንቲ ከናንተ ካህናቱ አይቀበሉም። ለንስሐ ገንዘብ አምጡ አትባሉ። ይሄ ማለት ግን ለካህናት አባቶቻችሁ ለንስሐ አባቶቻችሁ ኃጢአታችሁን ለሚሸከሙት ለሚፈቱት እናንተን ለሚያገለግሉት ገንዘብ አትስጡ አይደለም። ከፈለጋችሁ በነፃ ፍቃዳችሁ 100 ብርም 100 ሺህ ብርም ለነሱ መስጠት ትችላላችሁ። ለንስሐ አይደለም ለአባትነት ለወዳጅነት መስጠት ትችላላችሁ። ነገር ግን ለንስሐ ገንዘብ የሚጠይቅ ካህን የለም። ካለም ለኛ ትነግሩናላችሁ ማለት ነው። ለምሳሌ ሻሽ ግዙበት፣ ካባ ልበሱበት፣ የካርድ የትራንስፖርት ብላችሁ ህሊናችሁ ልቦናችሁ የፈቀደውን መስጠት ትችላላችሁ። ሌላው ስኳር ያለባችሁ ነፍሰ ጡሮች፣ ለመጾም የማትችሉ ሰዎች እናንተ ንስሐችሁ ወይም ጾማችሁ በምጽዋት ነው የሚቀየረው። ምክንያቱም ስግደቱን ትሞክራላችሁ፣ ቀኖናውን ትቀበላላችሁ። ምናልባት መጾም የማትችሉ ሰዎች ካላችሁ ልዩ ህመምና ችግር ያለባችሁ ሰዎች ወደ ምጽዋት ይቀየራል። ወደ ምጽዋት ሲቀየር ካህኑ አይደለም ይሄን ያህል ገንዘብ ይሄን ያህል ሺህ ብር አምጡ አትባሉም። ህሊናችሁ ልቦናችሁ የፈቀደውን እመቤቴው ከልጅሽ አስታርቀኝ ኃጢአቴን አስደምስሽልኝ እኔ መጾም እፈልጋለሁ ግን መጾም አልቻልኩም በዚህ በሽታ ምክንያት ብላችሁ ሙዳይ ምጽዋት ውስጥ ነው ለመብርሃን ለኪዳነ ምሕረት ነው የምትሰጡት። እሺ ሌላው ሁለት ነገር አደራላችኋለሁ። የመጀመሪያ ንስሐ ስትገቡ ሁሌ እንደምንናገረው አዳዲስ ሰዎች ስላላችሁ ዙሪያ ጥምጥም አትናገሩ። ከዘሞታችሁ ዘሙቻለሁ ብላችሁ ተናገሩ። ከአንድ ሰው ከዘሞታችሁ ከአንድ ሰው በዝሙት ወድቅ ያለው ከሁለት ከሶስት ሰው ከሆነ ከሁለት ከሶስት ሰው ጋር በዝሙት ወድቅ ያለው ዝሙት ሰርቻለሁ ብላችሁ ተናገሩ። ሴቶች አንጀት ለመብላት እንደ አንዱን ታክሲ ውስጥ ተገናኘሁት ስልክ ተቀያየርን ስንደዋወል እኔ እኮ አባታችን አልፈልግም ሻይ ቡናል አንድ ቀን ዝም ብሎ ወይኒ ሲጋብዘኝ በቃ ተኛው ዘሞትኩ። ይሄ ንስሐ ሳይሆን ታሪክ ነው። ወንዶችም እኔ በስራ ምክንያት ነው ያገኘዋት ስንደዋወል ተግባባን በሆነ አጋጣሚ ሻይ ቡናል ዘሞትን። ይሄ ንስሐ አይደለም ታሪክ ነው። ስለዚህ ንስሐ ስትገቡ ከሰረቃችሁ ሰረቅን የሰረቃችሁበትን ምክንያት አትናገሩ። ካማን አማው እንጂ እያመጡ ይነግሩኛል እኔ ምን ላድርግ አባታችን እኔ ሐሜት አልፈልግም አትበሉ። ይሄ ንስሐ አይደለም፣ ከኃጢአት መሸሸግ ነው፣ ራስን ነፃ ማድረግ ነው። ንስሐ ማለት ዝቅ ብላችሁ ኃጢአተኛ ነኝ ብላችሁ ነው መናገር። ሌላው የትኛውንም ኃጢአት ብትሰሩ ሳትደብቁ፣ ሳትጨነቁ፣ ሳትሳቀቁ ለካህኑ ንገሩት፣ ካህኑን ይጭነቀው። ጽንስ ብታስወርዱ ግብረ ሰዶም ብትፈጽሙ የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። ምን አልኳችሁ? ሁሉም ኃጢአት ከምን በታች ነው? በቤተ ክርስቲያናችን ከንስሐ በላይ የሆነ ኃጢአት የለም። እኛ በእውነት ስለ እውነት ብቻ ዝቅ ብለን ለእግዚአብሔር እንናገር። ሌላው ማስጠነቅቃችሁ የትኛውንም ኃጢአት ሰርታችሁ እዚህ መታችሁ ንስሐ ገብታችሁ ከዚህ ከሄዳችሁ በኋላ ቄደርም ተጠምቃችሁ ንስሐም ገብታችሁ አይ እግዚአብሔር የሰራውት ኃጢአትና በደል በጣም ብዙ ነው፣ ክፉ ነው፣ እግዚአብሔር ይቅር ባይለኝስ በእውነት ኃጢአት ይሰራል ንስሐ በገማማ ይሄ ነገር ከልብ ያልወጣም ብላችሁ የምታስቡ ከሆነ ይሄ ራሱን የቻለ ትልቅ ኃጢአት ነው። እስካሁን ነው የምትጸጸቱት፣ እስከዚህ ሰዓት ነው የምትጸጸቱት። ንስሐ ከገባችሁ በኋላ ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። ምክንያቱም ንስሐ ገብታችሁ እግዚአብሔር ክርስቶስ ኃጢአቴን ይቅር አላለኝም ብሎ ማሰብ አንድም ክርስቶስን እንደ ፍጡር ማየት ነው፣ ሁለተኛ እግዚአብሔር እንደ ቂመኛ መቁጠር ነው። ሰው ነው ቂም የሚይዘው፣ ሰው ነው ይቅር የማይለው። እግዚአብሔር ይቅር ካለ ይቅር ይላል። ስለዚህ ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እዚህ መታችሁ ኃጢአታችሁን አራግፋችሁ ቀኖናችሁን ተቀብላችሁ ሂዱ። ስለዚህ ምንም ነገር የሚያስጨንቃችሁ ነገር የለም። ሌላው የሁሉም ካህናት ስልክ ካለ ተወስዳላችሁ። ቀኖናውን ከተቀበላችሁ በኋላ ድንገት ዝም ብላችሁ መታችሁ ልፈታ ብትሉ ካህኑ ሰሞነኛ ወይም ተረኛ ላይሆን ይችላል። ስለዚህ 15 ቀንም አንድ ሳምንት ከተሰጣችሁ በኋላ እንደ ዛሬ ስትጨርሱ እንደ ነገ ለመፈታት ቀሲስ አባቴ ንስሐ ሰጥቶኝ ነበረ መቼ መቾታል መቼ ልምጣ ቀጠሮ ያስይዛችኋል። በቀጠሯችሁ ሰዓት ነው ንስሐ ገባችሁ ማለት የመጨረሻችሁ አይደለም። ሄዳችሁ ስትጨርሱ ተመልሳችሁ መፈታት አለባችሁ። ሰማችሁ አይደል? ሌላው ዛሬ ቄደር ተጠመቃችሁ ንስሐ ገባችሁ ማለት በቃ እስከ መጨረሻ ማለት አይደለም። ሰውነን ስጋ ለብሰናል። ነገ በኃጢአት ልንወድቅ እንችላለን። በኃጢአት ከወደቀን ተመልሰን መተን ንስሐ እንግባ። እየሰማችሁኝ ነው? አዎ መተን ንስሐ እንግባ። ከአንድ ወር ከሁለት ወር በኋላ
ተመልሰን በኃጢአት ልንወድቅ እንችላለን። እግዚአብሔር ይቅር ባይ መሐሪ ነው። ስለዚህ መታችሁ በየትኛውም ጊዜ ፈተና፣ ችግር፣ ኃጢአት ቢገጥማችሁ መታችሁ ንስሐ ግቡ። አባ እንጦንስን አንድ ወጣት ልጅ እየመጣ ከሳቸው ንስሐ ይቀበላል። ከዛ ይሄዳል። ንስሐውን ከጨረሰ በኋላ ደግሞ በኃጢአት ይወድቃል። እንደገና ደግሞ ኃጢአቱን ተሸክሞ ይመጣል። ንስሐ ይቀበላል፣ ይሄዳል። ንስሐውን ሲጨርስ በዝሙት ይወድቃል። እንዲህ እያለ እሳቸው ንስሐ ሲሰጡት እሱ በኃጢአት እየወደቀ ሲመላለስ መጨረሻ እሳቸው ሳይሰለቹ እሱ መመላለስ ሰለቸው። እሳቸው ሳይታዘቡት ራሱን ታዘበ። መጨረሻ አንድ ቀን ምርር አለውና አባታችን ሆይ መጥቼ በኃጢአት ወደቅኩ ስል ልጄ ሆይ በንስሐ ተነስ እያሉ ንስሐ ይሰጡኛል። ጨርሼም ደግሞ ወድቄ ስመጣ መልሰው ንስሐ ይሰጡኛል። የኔ ነገር ምንድነው የሚሻለው ሲል ልጄ ሆይ ወይ በጽድቁ ወይ በኃጢአቱ እስኪለይልህ ግፋበት አሉት። የሰው መጨረሻ አይደል? መጨረሻ ወይ በጽድቁ በኃጢአት ነው ህይወታችን የሚጠናቀቀው። እግዚአብሔር እዛ የማያደርሰን። እሳቸው ሊሉት የፈለጉት ምንድነው? እስከ መጨረሻው ንስሐ ገባ፣ እኔ አልሰለችህም፣ እኔ አልታክትህም ነው። ስለዚህ ነገም በኃጢአት ብትወርቆ ቤተ ክርስቲያን ፍርድ ቤት አይደለችም፣ ሆስፒታል ናት። በኃጢአት ታሞ የመጣ ሰው ድኖ የሚሄድባት እንጂ ኃጢአት የሰራ ሰው ተፈርዶ የሚሄድባት አይደለም። ይሄንን የንስሐ ዕድላችሁን ተጠቀሙ። ከናንተ ከቤተሰቦቻችሁ ንስሐ ሳይገቡ የሞቱ የለም? በድንገት ወጥተው የቀሩ የሉም? ተኝተው ያልተነሱ የሉም? ለንስሐ ያልበቁ ኃጢአታቸውን በአግባቡ ሳይናዘዙ እንደ ቀልድ የሞቱ ያጣናቸው ብዙ ሰዎች አሉ። እግዚአብሔር ቢወደን በእውነት ይሄንን የንስሐ ዕድል ሰጠን። እኔ ብዙ ጊዜ ስናገር ሰምታችኋል። እግዚአብሔርን በሶስት ነገር ነው ማመሰግነው። የመጀመሪያ ቅዱስ ሥጋውንና ክቡር ደሙን ስለሰጠን ዳኑበት፣ ዘላለማዊ መንግስቴን ውረሱበት ብሎ፣ ሁለተኛ እናቱን ድንግል ማርያምን ስለሰጠን እሷን ይዘን ተማጽነን ገነት እንድንገባ፣ ሶስተኛ ንስሐ ስለሰጠን። ንስሐ ባይሰጠን ምን እንሆናለን? የኔንም የእናንተንም ኃጢአት የሸፈንልን ምንድነው? ይቅር የሚያስብልን ምንድነው? ንስሐ ነው። ስለዚህ የንስሐ ዕድላችሁን በአግባቡ ተጠቀሙበት። እንዳበቃን መጀመሪያ ቄደር ብቻ ትጠመቃላችሁ። እናንተ ንስሐ እየገባችሁ ሌሎቹን አጠምቃለሁ። እግዚአብሔር ከሁላችን ጋር ይሁን። ወላዲተ አምላክ ኪዳነ ምሕረት የመጣችሁትን ሁሉ የተሳላችሁትን ሁሉ የሀሳባችሁን ፈጽማ ለታምሯ ለምስክሯ ታብቃችሁ።